አቶ ላይኩን እንግዲህ አቶ ደዱ ጋር ሄዶ ቆይ አንተ ምን እያደረክ ነው? የምትሰራውን ነገርስ ታውቀዋለህ ወይ ይለዋል። ከዛንን እንግዲህ ቆይ አንተ ምን ሆንክ? እኔ አሁን ከገነት ጋር እናንተ ጋር መታ ነግረ ነው ወይ ይለዋል። አዎ መታ ነበረ ብሎ ይለዋል። ከዛ እሱ ደግሞ ተረጋጋ፣ እየሰደብከኝ እንደሆነ ይታወቃል ወይ ይለዋል። ከዛንን እስቲ ንገረኝ፣ ድሮም እንደዚህ ራስ ወዳድ ነበርክ እንዴ ይለዋል ጋሼ ሌኩን። እሱም ደግሞ ቆይ ጋሼ ተሰማ እንዲህ ብሎ ይመልስለታል። ቆይ አንተ ብዙ እየሰደብከኝ አይመስልም ወይ? ለምን አትረጋጋም ይለዋል። ግን ብትተው ይሻለዋል ሲል ከዛንን ባልቶ ምን ታመጣለ ይለዋል። ብታቅ እኮ እኔ ነኝ ከአፈር ላይ አንስቼ ሰው ያደረግኩ ይለዋል። ሰላም ሰላም ውድ ሀገሬ ልጆች፣ ለሁላችሁም ሰላም ይብዛላችሁ። እንግዲህ የኑሐሚን ድራማ ተከታታይ ባለፈውን ክፍል ነበረ ያስታወሳችሁ። እንግዲህ በጣም ጋሽ ተሰማና ጋሽ ሌኩን እንግዲህ በዚህ ሰዓት በደመራ የነበረውን ቤተሰባችን ፈርሷል። እንግዲህ ጋሽ ተሰማ በራሱ በኩል የወንድሙን ያጣበት ጊዜ ነው። እንግዲህ ጋሽ ሌኩን በጣም ታናዶ ቆይ አንተ እኔ አላቀም ወይ እንደዚህ ነበርክ ወይ ብሎ ይናገረዋል። ከዛን ቆይ አንተ ምንድነው ባል ዝም ባልልስ ምን ታረጋለ? እኔ ነኝ እኮ ይሄንን ሁሉ ያደረስኩ ብሎ ይነግረዋል። ከዛንን አልገባኝም ብሎ ይለዋል። እኔ እኮ ሰርቼ ነው እንዳንተ ሰርቄ አይደለም ያመጣሁት ይለዋል። ከዛ ጋሼ ሌኩን እንግዲህ እናደድና በጥፊ ይመታዋል። ከዛ እንዴት ብሎ ጋሽ ተሰማ ፊቱን እያሻሸ ከዛንን እንግዲህ ዝም አለ። ምንም ነገር እንኳን አላለም። ቆይ ልትመታኝ ነው እያለው ነበረ ጋሽ ተሴ። እንግዲህ ጋሽ ሌኩን በጥፊ አጋጭቶ ጥሎት ይሄዳል። ሮማን እንግዲህ መንገድ ላይ ቆማ ትጠብቃታለች። ከዛንን እንግዲህ ቆይ ምን ነው ደነገሽ? ሴጣን ያየሽ መሰለሽ እንዴት ትላታለች ለአምራን። አምራን ደግሞ ምንድን ነው ሴጣን ምትው? ይኸው ሴጣን እዚህ ጋር ቆሞ አየሁት አይደለም እንዴት ትላታለች። ከዛ አንቺ ውሻ ብላ ልትይዛ ስትል እንግዲህ አምራን ማን እንደሆንኩ አላወቅሽኝም ብላ እጇን ጠምዝዛ ትይዛታለች። ከዛም ቆይ አንቺ እያሳመምሽኝ እኮ ነው ሊቀቅኝ ትላታለች። ይሄንን ማሰብ የነበረብሽ የንጹህ ልብ ሰው ስትሰብሪ ነበረ ትላታለች። ከዛንን ሊቀቅኝ፣ ይሄ ነገር ይቆጭሻል ትላታለች። ከዛንን እንደሁም ቆይ ትልና ብላ ከእንትን ውስጥ ከሻንጣ ውስጥ ታወጣና ያለው ነገር ብላ እንግዲህ ትይዛታለች። አሁን የት እንዳሉ ትናገራለች። አለበዛ ግን በዚህ አንገትሽን እበጥስልሻለሁ ትላታለች። ከዛን እሷ ደግሞ ቆይ ተረጋጊ፣ እንደዚህ አትሁኝ ትላታለች። ከዛ እንግዲህ እሷ ምንም መረጋጋት አልፈለገችም። እምቢ ስትላት እንግዲህ ይኸውልሽ በዚህ አንገትሽ ሳልበጥስልሽ በፊት ቶሎ ብለሽ ያልኩሽን ነገር ንገሪ ትላታለች። አሁን ወደ ቤቷ እየተመለሰች ነው ትላታለች። አላምንሽም አንቺ ውሸታም፣ አሁን ስልኩን ደዊና ላውዳዳ አርግተሽ ታታለች። እሺ አንቀሽኛል እኮ ብላውን ከአንገቴ ላይ ዞር አርግልኝ፣ እንዴት ደውላለሁ ትላታለች። ቆይ እሺ ይኸው ደዊ ላውዳዳ አድርጊ ትላታለች። ከዛን እንግዲህ እናትየው ጋር ትደውላለች። እሷም ደግሞ አሁን ወደ ቤት ገብቻለሁ፣ ሰዎች ሸኝቶኝ እየተመለሱ ነው ትላታለች። ከዛ እሺ ትልና እሺ ትላታለች። እሺ እንደዛ ከሆነ መልካም ነው ብላ ወደ ቤት ትመለሳለች። እንግዲህ ወደ ቤት ስትመለስ ጋሼ ሌኩንና ኑሐሚን ሁላቸውም እንግዲህ ቁጭ ብሎ ባሉበት ሰዓት ጊዜ ቆይ አንቺ ምን ሆነሽ ነው ኑሐሚን እንደዚህ የተጨነቂው ትላታለች። አዎ ስለ እናቴ ነው እየተጨነኩና እየተገዝኩት አለው እያለች ከዛ ጋሼ ሌኩን ደግሞ ከደጅ ይመጣሉ። ቆይ ምንድነው ምን ሆነ ነው ትለዋለች። አይ ምንም አልሆንኩም ኑሐሚን ወደ ውስጥ ብትገቢ ይላታል። ከዛ እሷም እኮ ቤተሰብ ናት ሌኩን፣ ከሷ የሚደበቅ ነገር የለም፣ ትቀመጥ ምን ችግር አለው ይላል።
ከዛ እሺ ችግር የለውም ትቀመጥ ግን ሆኖም ሳለ እሷ ጋር እሷም እኮ መስማት አለባት ትላለች። እሺ ቆይ ምን ሆነ ነው ትላለች። ከዛ ምንድን ነው ምናምን ብላ ስትጠይቃት ከተሰማ ጋራ ተጣልቼ ነው የመጣሁት ይላል። ከዛ ናሁም ምን ትለዋለች ደንግጣ። ከዛንን አዎ እንደዛ ነው ብሎ ይነግረዋል። ከዛ ምን ማድረግ አለብኝ ብሎ ይጠይቃቸዋል። ከዛ ሮማን እንግዲህ አሁን የምትፈልጊውን ነገር አግኝተሻል አይደለም እንዴ? ለምንድን ነው የማትለቅኝ? ትላታለች ለአምራም። አምራምም እንግዲህ ከዚህ በኋላ በዚህ የምትመጪ በመወደው ሰዎችና ለቤተሰቦችን የመረጥኩት ከዚህ በኋላ በሚወደው ሰው ብትመጪ ከዚህ የከፋ ነው የሚሆንብሽ ትላታለች። ከዚህ በኋላ ፍቅረኛዬንና ቤተሰቦችን የመረጥኩት ለዚህ ነበረ ለበደል መካሻ እንዲሆነ ብዬ ነበር። ከዚህ በኋላ ግን በእነሱ ቤተሰቦች መሀል አንድ ነገር እኔ በሚወደው መሀል ብትመጪ እንደው እኔን አርገኝ ከዚህ የከፋ ነው የሚሆንብሽ ብላ ታስጠነቅቃታለች። ከዛን ሮማንም ደግሞ እሺ በቃ አልደርስም፣ ከዚህ በኋላ ከነሱ ጫፍ አልደርስም ትላታለች። ከዛንን እሺ ብላ ትለቃታለች። ቆይ እቺ ሴትዮ ከመጀመሪያውም እንደዚህ ናት ወይስ ደግሞ አሁን ነው እንደዚህ የሆነችው ብላ እንግዲህ ሮማን ቆማ ትደነቃለች። ከዛን እንግዲህ ሮማን ቆማ ቆይ እኔ ሮማን አይደለሁም ካልሰራውልሽ እቺን የሰራሽውን እጥፍ አርጌ ካልከፈልኩልሽ እኔ ሮማን አይደለሁም ብላ ትይዝታለች። እንግዲህ ሮማን ስታት ይሄዳለች። አቶ ሌኩን እንግዲህ እኔ ከሱ ጋራ በጣም ተጣልቼ ነው የመጣሁት፣ ችግሩ ደግሞ ከአንቺ ጋር ነው ይላታል። ቆይ ጭራሽ ከኔ ጋር ትላለች እንግዲህ ወይዘሮ ዝናሽ። አዎ ከዛንን እንግዲህ ያንቺን ስም ሲያነሳብኝ አልቻልኩኝም፣ እንደውም በቦክስ መትቼ ነበረ ይላታል። እንዴት እንደዚህ ታረጋለች ጋሽ ሌኩን አንተ አብደሃል እንዴ ትለዋለች። እና ታዲያ ቆይ ያንቺን ስም ሲያነሳብኝ እኮ አልቻልኩም ይላታል። ከዛ እሷም ደግሞ እንግዲህ በእኔ ሲመጡብኝ አትችልም አይደለም፣ ለዚህ እኮ ነው እኔና አንተ ተከብረን እስከ ዛሬ አብረን የኖርኑ ትላለች። እሱም ደግሞ መልሶ እንግዲህ እኔ ለአንቺ ካልተከላከልኩና አንቺን ካላከበርኩ እንዴት ነው የሚሆነው ይላታል። ከዛ ሌኩን አንተ እኮ ልክ ነህ ትላለች። አንተ እኮ ልክ ነህ ሌኩን፣ ግን የሆነ ነገርማ ልክ ያልሆነ ነገር አለ ይላታል። አዎ የሆነ ነገርማ ከኋላ አይዞ ያለ ሰው አለ እንጂ በጤናውማ አይደለም ይላል ጋሽ ሌኩን። እንጂ እንግዲህ ካልሆነ እንዴት ከዙራ ካለው አብሮ ከሚሰሩ ጋር ይጣላል ይላል። የሚገርም ነው እንግዲህ ለዘመናት ወዳጄ ነው ብዬ የነበርኩ ሰው አሁን ደግሞ ግን ጠላቴ ሆኖ መጥቷል ይላል። እውነት ለመናገር እንግዲህ እዚህ ጋር የምናስተውለው ነገር እነሱ እርስ በራሳቸው እስከሚያሳክም ድረስ አሳክሞ እንዲሁም ደግሞ ቤት አልነበረውን ቤት ሰጥቶ ወይዘሮ ዝናሽ ያኔ አልተቀበለችም፣ እንደ ውሻ እያረገችው ነበረ። እንግዲህ ብዙ ነገር መከራ አሳልፎ ነበር። እንግዲህ ጋሽ ተሴ አሁን ይመስለኛል ወይዘሮ ዝናሽን ያን ጊዜ የነበረውን ለመበቀል የተነሳ ይመስለኛል እንግዲህ ያኔ ታሞ ትዝ የሚላችሁ ከሆነ ወደ ኋላ ሊመልሳችሁና ጋሽ ተሴ ወደ ቤቱ ሲመጣ በጣም ውሻ ታረገው ነበረ ወይዘሮ ዝናሽ። በእንግዲህ ያን ጊዜ አንተ እስከ መቼ ድረስ ነው እዚህ ቤት የምትቀመጠው? ለምንድን ነው እንደውም እኔ አንተን ቢያደርገኝ ኖሮ ራሴን አጠፋለሁ ምናምን እንኳን ስትለው ነበረ። ለምን አንተ እንደዚህ ሸክም ልጄ ላይ ሸክም ከሚሆን ራሴን አጠፍቼ ይገላገላለሁ አንተን ቢያደርገኝ ልትል ብለው ነበረ። በስማም በይ እግዚአብሔር እኮ በነገር ሁሉ መልካም ነው ጊዜ አለው ብሎ መልሶለት ነበረ። እንግዲህ እኔ አሁን ላይ ትዝ ያለኝ እንግዲህ ወይዘሮ ዝናሽ ጋራ የሚያነጋግራቸው ምንም አይነት ነገር የለም። ነገ እንግዲህ አሁን ለምንድን ነው እንደዚህ ያደረገ ለምን በሱ መጣ ቢባል እንግዲህ ወይዘሮ ዝናሽን ያን ጊዜ ያደረገችው ለመበቀል አስቦ ነው ማለት ነው። እንግዲህ ጋሽ ተሴና
ጋሽ ተሴ በጣም እንግዲህ አስተዋይ ሰውዬ ናቸው። በጣም ያስተውላሉ። እንግዲህ ጋሽ ሌኩኑን ደግሞ በጣም ይወዳሉ። እንደ ወንድም ናቸው። ነገር ግን አሁንም ችግሩ ከራሱ ጋር ሳይሆን ወደዚህ አዙሮታል። እንግዲህ ከዛ እንግዲህ ጋሽ ሌኩን ቆይ እኔ ለከፈልኩት ዋጋ ለመልካምነቴ ይሄ ነው ወይ የሚገባኝ? ይሄ ነው ወይ ለኔስ ማድረግ የነበረበት ምላሽ ውስጥ ይሄ ነው ወይ ብሎ ይላታል። ከዛን በቃ የኔ ውድ አትከፋ፣ ነስቲ እንደው ናስቲ ሊቀፊ መርሻሻ እንዲሆነ ዘንድ ትልና ታቅፈዋለች ወይዘሮ ዝናሽ። ጆናና ዳጊ ተገናኝተው ቁጭ ብሎ እያወሩ ነበረ። እንግዲህ አረቄ ስላት እንዴ አረቄ ሲትይ ሰማሁ ልበል እንዴ ይላታል። አይ አይደለም ይላል። ቆይ ፊት እኮ ልክ አይደለም ሰሞን ምን ሆነ ነው ብላ ትጠይቀዋለች። እሷ ደግሞ እኔ እኮ ለአባዬ ቤት እየፈለግኩ ነበረና በዛ ምክንያት ብዙም ወደ ቤት ራሱ አልተመለስኩም ይላታል። ከዛንን እንግዲህ አባቴን አግኝቼ ይቅርታ አባቴን አግኝቼ ባመሰግነው ደስ ይለኝ ነበረ ይላታል። እና ታዲያ በሱ ምክንያት እኮ ነው እዚህ ያለሁት፣ አለበዛማ 3 ዳገት ሊጠጣ ነበረ ትላታለች ብላ ትነግረዋለች። ቆይ ዳገት ደግሞ ይጠጣል እንዴ ብሎ ይመልስላታል። ቆይ እኔም እኮ ያን ቋንቋውን ደግሞ መልሼ ሸቤ ስለገባው አከበርኩብህ አይደለ ትለዋለች። እንግዲህ እኔም ይሄንን ቋንቋ ለልመድ ተነስቼ ሸቤ መግባት አለብኝ ይላል። ኧረ ምን ነው ጩና ደግሞ መልሳ እረ ጠላቴ ሸቤ ይግባ ለምን ይላታል። እረ ለጠላቴ እኔ እንኳን ለወዳጄ ለጠላቴ እንኳን እዛ ቦታ አልመኝም ይላል። ጩና ከዚህ በኋላ ሰራሽ ቢባል እንኳን ቢሰማ እንዲህ አይነት ድጋሜ እንዳታደርጊ ይላታል። ከዛንን እንግዲህ እሷ ደግሞ መልሳ እንኳን ሌብነት አይደለም ላንተ እኮ እንደው መተንፈስም አቁሚ ብትለኝ መተንፈሴን አቆማለሁ ይላታል። ከዛ ሰው ደግሞ ጩና እና ስንት አይነት ችግር ውስጥ እንደገባሹ ታውቃለሽ አይደል እንዴ ይላታል። አዎ ቀላል ትልቁ ጣጣዬ ግን አንተን መስረቄ ነው ትለዋለች። ዳጊ ደግሞ ምን ማለት ነው ይላታል። ቆይ እንዴ ያንተን ስልክ ሰርቄ አይደለም እንዴ አንተን ያገኘው ብላ ትመልስለታለች። ወይ ጩና እልና ቆይ እኔ የምለው እኔ አሁን መስረቅ ካቆምኩኝ በምንድን ነው የሚተዳደረው ብላ ትጠይቀዋለች። እሱ ደግሞ እኔ አስተዳድርሻለሁ ይላታል። እና ለአንቺ አሁን ቤት ይከራይልሻለሁ ይላታል። ከዛ ብላ ትጠይቀዋለች። ከዛንን እናት አዳምን ከዛ አለው ይላል። ከዛ ደግሞ ዝም ትልና ራሷን አስባ ቆይ እኔ እኮ ከአንተ ፍቅር ይዞኛል ብላ ትነግረዋለች። ከዛንን ቆይ መቼም ታዲያ መቼም እምቢ ብለኝ ቆሌን አትገፋም አይደለም ትለዋለች። ከዛን ቆሌ ሲኖርሽ አይደለም እንዴ የሚገፈፈው ይላታል። ከዛንን እኔ ከዚህ በላይ መጨነቅ አልፈልግም ትለዋለች። እና እኔ እኮ ማብራራት አያስፈልግሽም ባለፈው እኮ እንግዲህ ፍቅር ይዞኛል ስትይ ሰምቻለሁ። ምንም ነገር እንኳን ማብራራት አያስፈልግም ትላለች ብሎ ይነግራታል። እና ታዲያ እያወክ ነው ወይ ዝም ያልከኝ ትለዋለች። ለማንኛውም ብሎ ይላታል። ምንድን ነው ብላ ጎብጉብ ስትጠብቀው እኔም ከአንቺ ፍቅር ይዞኛል ይላታል። ከዛንን በጣም እንግዲህ ደስተኛ ትሆንና ምን ማለት ነው ብላ ትደነግጣለች። ከዛንን ቆይ ምን ሆነሻል ይላል። በጣም ከደስታ እየተነሳ እንባዋን እርግፍ ታደርጋለች። ቆይ አንቺ ተረጋጊ፣ ምን እየሆንሽ ነው? አይ ምንም አልሆንኩኝም ስሜቴ መቆጣጠር አቅቶኝ ነው ትለዋለች። ከዛንን እንግዲህ እሷ እኔ ቆይ እስከ ዛሬ ድረስ ፊቴን አይተሽ እንዴት አልተረዳሽም ይላታል። እኔ እንዳምራመች ፊት አነባለሁ ብለ ነው ትላለች። በቃ ከዚህ በኋላ ፍቅረኛ ልትሆን ነው አድራለች። እንግዲህ አላመነችም ጩና እውነት ለመናገር እንዴት እንደምትወደው እንግዲህ የምታሳየው በጣም ከባድ ነው ማለት ነው። እንባ ማፍሰስ እንግዲህ ከውስጥ ሲያመነጭ ነው እና በጣም ደስ ይላል የእውነት ጩና እኔ ያንተ ፍቅረኛ ሊሆን ነው ወይ? እኔ በጣም ታድያለሁ ትለዋለች። ከዛ እኔ ነኝ እየታደልኩ ትላል። ከዚህ በኋላ የእውነት እየቻልኩትን አድርጌ ደስተኛ እንድትሆን ነው የሚፈልገው ትላለች።
ሀሰንን እንግዲህ እኔ እኮ አንቺ ጋር ሲመጣ ነው ሀዘኔን ሁሉ የሚረሳ ይላታል። ከዚህ በኋላ እመነኝ ጭንቀት የሚባል ሀዘን የሚባል ነገር የለም፣ የራስን ደስታ ጨምሬ ቢሆን ደስተኛ አደርግሃለሁ ትለዋለች። ቆይ የአሁኑን እንግዲህ አሁን የተናገረችው ማናት ይላል። ከዛንን አይገርም ሲደናበር እኮ ቆንጆ ቆንጆ ቃላቶች ይመጡልኛል ብሎ ትመልስለታለች። እንግዲህ ከዚህ በኋላ ኤቤስት የዳጊ እጮኛ ሆናለች ብሎ ይነግራታል። እሷም በደስታ ተነስታ ታቅፈዋለች። እንግዲህ ደስታውን መቆጣጠር አልቻለችም። እንግዲህ እስከ ዛሬ ስትጠብቀው የነበረው ነገር ተሳክቶላታል። ቶሮ እንግዲህ ከአምራም ጋር የነበረውን ነገር እያስታወሰ እንግዲህ አንተ እንግዲህ ባለሙያ ብቻም ሳይሆን እንደውም ደግሞ በጣም ነገረኛ ነህ እየተባባሉ እየሳቁ ነበረ። ሮማን እንግዲህ ትገባለች። ከዛንን ቆይ ብሎ ይላታል። እንዴት ነው ምን ፈልገሽ ነው መጣሽ ይላታል። እንግዲህ እናቴን ለቅቄያታል፣ አሁን ቤት አድርሼ ነው የመጣሁት፣ ነገር ግን ያቺ አምራን እንዳታምናት ይላል። ቆይ እስቲ ሊደውልላት ይላታል። ከዛንን እሺ ደውል ትለዋለች። እንግዲህ አምራን ደግሞ ምን አደረገች ብሎ ይላታል። ሄዳ እኮ ሁሉም ነገር ለዝናሽ ነግራት ነበረ ትላታለች። እና ታዲያ አሁን እኮ ጉዳያችን እርስ በራሳችን ጉዳይሽን ለራሴ ሻይ ጉዳይን ደግሞ ለራሴ ይዛለሁ ብሏት ነበረ። ከዛንን እንግዲህ ሄዳ እንግዲህ ሁሉም ነገር ለመናገር ስትወስን አሁን ምን ማድረግ ነበረብኝ ታዲያ ትለዋለች። ቆይ ለምንድን ነው ይሄ ልታደርጊ ያሰብሽው? እነዛ ቤተሰብ ላይማ የሆነ ትልቅ ነገር እንዳሰብሽው ግልጽ ነው። ባይሆን ኖሮ ይሄንን ትልቅ በሽታ ታምማለሁ ባቲ ነበረ ይላታል። ይቅርታቸውን ለማገኘት ያላደረግኩት ጉዳይ የለም፣ ግን ይቅርታ ሊቀበሉልኝ አልቻሉም፣ በዛ ምክንያት ነው ትለዋለች። እንግዲህ ዶክተሩ ቁጭ ብሎ ከሷ ጋር እያወራ እንግዲህ እናታቸው ትመጣለች። ከዛ ተቃቅፎ እማዬ እንኳን በሰላም መጣሽ፣ ቆይ ልጄ እኔ የምለው እንደው አንተ ጠላት አለክ ወይ ትለዋለች። የምን ጠላት እማዬ ይላታል። ከዛ አምራም ደግሞ አዎ ትላለች። ምን ብሎ እንትን ስትል ቆይ እና ታዲያ በሕክምና ምክንያት ከሰው ጋር ተጋጅቼ ነበረ ይላታል። ከዛ እኔን ቆይ ታዲያ ሰው ሞተብኝ እንዴ ትለዋለች። አይ ሰው አልሞተብኝም፣ ነገር ግን ሰዎቹ ቂም ይዞ ነው ይላታል። ከዛ ይሄ ቂም መያዝ እኮ አሁንም አልቀራም እንዴ ይላል። ከዛንን እንግዲህ ምን ይቀራል፣ በቃ እማዬ ብዙ ቆመናል እንቀመጥ ይላታል። ከዛንን አይ እንግዲህ በቃ አሁን ከመጣችሁ አልቀረ ምግብ አቀርባለሁ ትላለች እንግዲህ አምራን። ከዛ እንግዲህ እናታቸው የትኛው ምግብ ማን የሰራውን ሞያንማ አየኑ ትላለች። አሁንም ጉርጉድ ናት ትላለች እሷ። ረሜን ጉርጉድ እናቴ አሁን ያገተችኝ ሴትዮ ስትል እንግዲህ ባይ ጭራሽ አሁንማ እሷንም ባለሙያ አደረግ፣ ጭራሽም ወደ እሷ ሄድሽ ስትል ቆይ ልጄ እዚህ ቤት ውስጥ ድላ የለም እንዴ ትለዋለች። ከዛ ምን ነው ማየቀጠቀጠችሽ እንዴ ጎዱሽ እንዴ መቆም አቃተሽ እንዴ ይላታል። እረ አይደለም እቺኛው እኮ ልትመታኝ ነው፣ እንድትመታኝ እኮ ዱላ ሊሰጣት ነው ይላታል። እንግዲህ እንደዛ ስትል አይ ቁጭ በሉ እንግዲህ ብሎ ቁጭ ይላሉ። ከዛንን እንግዲህ እናቴ ሳትጠረጥር አቀርም ይሄን ነገር ይላል ብላ ትለዋለች ውሸት እንደሆነ። ከዛን ምን ማለት ነው ብሎ ይላታል። እንግዲህ አሁን ጉድ ፈላ በለኛ ትለዋለች። ኧረ የራሴ ጉድ ፈላ እንጂ የኔ ጉድ አይደለም ይላል። እንግዲህ ከዛንን ያስባል ቆሞ ዳጊ ከአባቱ ጋር ሄዶ አባቱ ታሞበታል። እንግዲህ አባዬ ቤት ያስፈልግሃል፣ አንተ እዚህ ውስጥ መሆን አይገባም እያለው ነበረ። ተው ዳጊ ይህንንማ በምንም ነገር አታስበው ይለዋል። አባቴ እንደዛ እኮ ነው መሆን የሚያስፈልገው ይላል። በጣም ያስለዋል። ቆይ አባቴ በጣም አማማ እንዴ ይለዋል። አይ ትንሽ ነው ልጄ ተረጋጋ፣ አትጨነቅ ይለዋል። እንግዲህ ሲምባ በዚህ ሰዓት ራሱን እውነተኛ ነገር ለማውጣት ሐኪም ቤቱ እንኳን ሄዶ መታከም እንደማይችል እንግዲህ
የሚያሳይ ነው። በዚህ ሰዓት እንግዲህ የትም ቦዶ ቢታከም እንኳን እንዴት አድርጎ መታከም እንደሚችል አያቅም። እንግዲህ ምናልባት እንግዲህ ዶክተሩ ሊተባበረው ይችላል ብዬ አስባለሁ፣ እሱ በድብቅ ከአክመው በስተቀር ማለት ነው። ሬቺ ደግሞ መቼ ቢሆን እንግዲህ እሷ ከኔ ባል ጋር አትሆንም፣ የማደርገውን ነገር አውቃለሁ፣ እሱን ደግሞ አሳይሻለሁ እያለች ነው። ሪቾ እንግዲህ የኤርሚያስ የኔ ካልሆነ ለማንም መሆን አይችልም እያለች እንግዲህ ሪቾ እየዛተች ነበረ። የዳጊ አባት ደግሞ አፉ እንግዲህ ደም እየተፋ በጣም እንግዲህ ከፍተኛ አጋጥሞታል። እንግዲህ ራሱን ስቶ ነው ድራማው እየተጠናቀቀ። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ጉለቴ ሳትመለከቱ እንግዲህ ከጎላም ጎደል እንግዲህ ድራማው ይሄን ይመስላል። ተቀጣይ እስከምንገናኝ ድረስ ሁላችሁም ባላችሁበት ቦታ ሰላማችሁ ብዝት ይበል። ክፉ ሁሉ እግዚአብሔር ይጠብቅላችሁ። እናንተ ያሰባችሁትና ያቀዳችሁት ነገር ሁሉ ይሳካላችሁ። የማትፈልጉት ከእናንተ ይራቅ፣ የምትፈልጉት ወደ እናንተ ይቅረብ። ሁልጊዜም ከኔ ጋር ስለሆናችሁ በጣም እጅግ አድርጌ አመሰግናለሁ። ቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ።